ጉድ ነው። ፊውቸራችን ምን ያክል አደገኛ ምን ያክል አሳሳቢ እየሆነ እንዳለ በዚህ ቪዲዮ ላሳያችሁ። በመጀመሪያ ይቺን ሴት ተመልከቷት። ሰላም እባካችሁ ሁላችሁም የአቤል የወይኗ ልጅን ቲክቶክ ፎሎ በማድረግ 1 ሚሊዮን እናስገባው። ይህች ሴት በእውነተኛው ዓለም ላይ ያለች ሴት ልትመስላችሁ ትችላለች። ነገር ግን እኔው ራሴ VEO3 በተሰኘው በቅርቡ ጉግል በለቀቀው የአርቲፊሻል ኢንተለጀንስ ላይ ጀነሬት ያደረኳት የአርቲፊሻል ኢንተለጀንስ ሰው ናት። እንቅስቃሴዋን፣ ኢሜጇን፣ ንግግሯን ፐርፌክት የሆነ አማርኛ ነው የምታወራው። ካያችኋት ሁሉ ነገሯ ፐርፌክት የሚመስል ነው በቪዲዮ ስታይ። ሰላም የአቤል በጣም አድናቂ ነኝ። ብዙ የዓለም ሀገራት ተጉዟል። ጉዞዎቹ ያዝናኑኛል፣ ያስተምሩኛል። በእናታችሁ ቲክቶክን ፎሎ አድርጉለት። ይሄ እንግዲህ ምን ያክል የአርቲፊሻል ኢንተለጀንስ እንቅስቃሴዎች እየረቀቁ እንደመጡ በግልጽ የሚያሳየን ይመስለኛል። ዛሬ እንግዲህ በማህበራዊ ሚዲያ የሆነች ቅንጭብ ፎቶ፣ የተቀነጨበ ቪዲዮ አይተው በጣም በርካታ ነገር የሚፈጥሩ ማህበራዊ ሚዲያ ተጠቃሚዎች ባሉበት ጊዜ እነዚህን ማየት በጣም ፊውቸር አሳሳቢ እንዲሆን ያደርገዋል። በእኛ ሀገር ብቻ አይደለም፣ በጣም በተለያየ ሀገር የአርቲፊሻል ኢንተለጀንሶች እየዘመኑ መምጣት አደገኛ ነገር ከፊታችን ደቅነዋል። እንደምታዩት እንግዲህ ኢሜጁ በጣም እቺን ደሞ ኬንያዊት ላሳያችሁ። I love Abel Birhanis YouTube channel. He travel a lot. I wish I can travel just like him, and also his book. ከዚህ በፊት ቪዲዮ ጀነሬት ከምታረጉባቸው ኤአይዎች ጉግል ከቀናት በፊት የለቀቀው ይሄ VEO3 የተሰኘው አዲሱ ቱል ደግሞ እጅግ በጣም ሪያሊስቲክ የሆኑና አማርኛቸው ራሱ በጣም ጥርት ያሉ ሌሎችንም ቋንቋ ጥርት አድርገው የሚናገሩ ካራክተሮችን ክሬት ማድረግ ትችላላችሁ በዚያ ውስጥ ማለት ነውና ፊውቸራችን ምን ያክል አሳሳቢ እንደሆነ እኔ በጣም አስጨንቆኛል። ማለት ፊልም እስከ መስራት ተደርሷል። ያለ ምንም ቁጭ ብላችሁ አንድ ኮምፒውተር ላይ ብቻ ሙሉ ፊልም መስራት ትችላላችሁ። እኔ እዚህ አርቲፊሻል ኢንተለጀንስ ቱል ላይ ጀነሬት ካደረኩት በኋላ ሳየው በቃ ፊውቸራችን ያሳሰበኝ በጣም እስቲ እናንተ እዚህም ላይ አስተያየታችሁን ስጡበት። ኤአይዋ ሴት እንደተናገረችው ግን ቲክቶክንም ፎሎ ማድረግ አትርሱ።